እውነት አንተ ብትወደኝ ኖሮ የኔ ወንድም ያንተ ወንድም መሆኑን አስበህ ሳልጠይቅ ነበር የምታደርግልኝ። ለምሳሌ እኔና ሴር ከትዳር በፊት ምንም ላናደርግ ቃል ተገባብተናል። እናንተ እኮ ድንጋይ ናችሁ። እኔ እንደውም ዝም ብዬ ሳስበው ከትዳር በኋላ ራሱ የምታደርጉ አይመስልም። ይልቅማ ዛሬ እንዴት መጣሽ? ይሄን ጉድሽን ተመልከቺ ሲለኝ ነው እያክለፈለፈ ያመጣኝ። አይ እኔ ምን ይመስላል በእናታችሁ ስልቻ። ትርንጉይ ይቺ ልጅ አሳርፊልኝ። በልታ ማታውቀውን ኬክ በላች። ይሄው ምላሷ ረዘም ሰከረች መሰለኝ። ለምንድን ነው አንተ ስላለፈ ነገር እያሰብክ ራስን የምታስጨንቀው? እኛ ማለት የትላንት ትዝታዎች፣ የዛሬ ደግሞ ውጤቶች፣ የነገ ደግሞ ተስፋዎች ነን። እንደው እዛ ስራ ቦታ ቁጭ ብዬ ብቻ ባይኔ ውልብ ስትይብኝ እየመጣዋ። ስሚ ያና አንቺ ዝራ ልታገቢ የነበረ ሰዓት ጆሮ ምን እንዳለ ልንገርሽ። ምን አለ? ሃና ልታገባ ነው እለዋለሁ። ሃና እኮ ጨዋ ናት፣ እንደዛ አታደርግም አላለኝ መሰለሽ? እንደዚህ የሚያስብ ድንጋይ ራስ እንዴት ነው ለሷ ባል መሆን የሚችለው? ምንም ያክል አለመግባባት ቢኖርም እኮ ለሚወደን ሰው ከጎኑ ካልቆምን ምንድነው ሰውነታችን? ተምቹ እኮ ህፃን ልጅ አይደለም። የሚያደርገውን እያንዳንዱን ነገር በደንብ ያውቃል። ተምቹን እንደዚህ በቀላሉ ስለመለሳችሁልን እንደው ከልብ እናመሰግናለን። እውነቴን ነው የምላችሁ። አሁን ተምቹ ተበላሽቶ ቢሆን ኑሮ ድራማውም ይበላሻል። ማለት ተምቹና ጆሮ ወይም አሴር አንድ ላይ ሲሆኑ ነው ድራማው ውበት የሚኖረው። ተምቹም በጥሩ መልኩ ሆኖ ወይም ደግሞ ተምቹን በምናቀው ባህሪው፣ በመልካምነቱ፣ በመተሳሰብነቱ በምናቀው ባህሪ ሆኖ ሲቀልድ ነው እኛም ደስ የሚለን ቀሉን የምንቀበለው እንጂ ተለዋውጦ ገንዘብ ወዳጅ ሆኖ ምናምን የሚቀልለው ቀልድ እጅ ብሎን ነበር አይደለ? ትናንትናው ክፍል ግን አቋሙን መለስ አድርገውልናል። ቴንኪዩ ማለት እንወዳለን። ምናሴም ዳር እያለች ዳር ማለት ይገባቸዋል ብዬ አስባለሁ። ዳር የፍቅር ጅማሮ መንገድ ላይ ነው ያለውና እንዴት ነው የምናሴስ ጉዳይ ወዴት የሚሄድ ይመስላችኋል? አንዳንድ ነገሮች ለበጎ ናቸው የሚባለው ለዚህ እኮ የነቤሉ ዝቅ ማለት ምናሴ ፍቅረኛ እንዲያገኝ አድርጎታል። ሰላምዬ ደግሞ ከመጥፎ ባህሪዋ እንድትወጣ የትኛውም ያህል ዝቅ ብላ እንድትሰራ አድርጓታል። ምን ታስባላችሁ? ወይስ ደግሞ ምን ትላላችሁ? እንዴት ናችሁ? ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ኖላዊ በትላንትናው ክፍል ላሾይና ነበረ። ደስ የሚል አይነት ክፍል ነበረ። መጨረሻ አካባቢ ላይ እንግዲህ አሴርም ተራው ደረሰ መሰለኝ። ካላገባሽኝ እያለ ነው። ሰርግ ፈልጋለሁ እያለ ነው። ባጭሩ አምሮኛል እያለ ነው። ምን እንዳማረው እንግዲህ እናንተ ታውቁታላችሁ ብዬ አስባለሁ። እውነት ነው። አሴር አይፈረድበትም። የምሬድ ነው። እኔ ለአሴር እስማማለሁ። እንዴ እንደ አሴር የታገሳለ እንዴ ጋይስ? እንደ አሴር የጠበቃለ እንዴ ጋይስ? ባይሰጋ ነበር የሚገርመኝ። እንዴ የምሬድ ነው። ካልሆነ የማይሆን አይነት ከሆነ የራሱን መስመር መያዝ አለበት። እኔ የሚሰማኝ እንደዛ ነው። ልክ ነው ብዬ ነው ማምነው። የአሴር ጥያቄ አሁን በዚህ ሰዓት ልክ ነው። ሲጀመር ፋዘርዬም ተናግሮ ነበረ። አሴር ማግባት ይፈልጋል ግን ላለማስጨነቅ ብሎ ነው የማይናገረው አይነት ነገር አንስቶ ነበር። ከዚህ በፊት የነበረው ነገር ማነው ከዚህ በፊት የነበረው ክፍል ላይ አሁን እንግዲህ ያንን ነገር ነው አሴር የተናገረው። ሃና ጥያቄውን ትቀበላለች፣ ታገባዋለች ወይስ ደግሞ አሴርና ሃና ይጣላሉ? ምን ታስባላችሁ? እኔ ግን ሃና የሆነ አንዳንዴ ስግጥ የምትለው ነገር አለ፣ ግግር የምትለው ነገር አለ። ስለዚህ ትስማማለች ብዬ አላስብም። በዚህ መሀል የሆነ ክፍተት ይፈጠራል የሚል ሀሳብ አለኝ። ምን አይነት ክፍተት ካላችሁኝ በጣም ጥሩ ነግራችኋል። የምትደነቁበትና የምትገረሙበት ክፍተት የሆነች ቆንጂዬ ሴት ወደ አሴር ህይወት ትመጣለች። አለበለዚያ ደግሞ ከዚህ በፊት የአሴር ጓደኛ የነበረችው ማለትም ጎዳና ላይ ጓደኛው የነበረችው ልጅ የምትወደው የምታፈቅረው ልጅ በህይወቱ ትመጣለች። ድጋሜ ወደሱ ትመጣለች። ስራ ያስጀምራታል። ከሷ ጋር መዋል ከሷ ጋር እንትን ማለት በጀመረ ቁጥር የሆነ የመንሸራተት ነገር ይታያል። እንደዛ አይነት ነገር ይመጣል ብዬ አስባለሁ። እናንተስ ምን ታስባላችሁ? ይሄ የኔ ሀሳብ ግን ድራማውን ወደፊት ለመውሰድ ይሄ ነገር በድጋሚ ይፈጠራል ብዬ አስባለሁ። ማለትም የሃናና የአሴር ሰርግ እንደዚህ በቀላሉ ይሆናል ብዬ አላስብም። ላይክ የሆነ እንደዚህ ክፍተት የሚፈጥር ነገር ይኖራል ብዬ ነው የማስበው። እናንተ እንዴት እንደምታዩት እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የድንብላል ወንድም ደግሞ በቃ ይመች አራዳ ያራዳች ተምቹና ድንብላልን ያስታረቀበት መንገድ በጣም ተመችቶኛል፣ ደልቶኛል። እንደ እውነቱ ተሽሎት
እናያለን በቅርቡ። ምናሴም ዳርዳር እያለች ነው፣ የፍቅርን ጎዳና እያየች ነው። እንዴት ነው የምናሴ አፍቃሪ ከምናሴ ጋር እንዴት ነው ማች ያደርጋሉ ወይስ አያደርጉም? ምን ታስባላችሁ? ልጅቷ ስታዩት ዝም ብላችሁ ስታዩት ፈጣጣ ነች ወይስ ደግሞ መልካም አይነት ልጅ ነች? ምን አይነት ልጅ ትመስላችኋለች? እኔ ግን ነፃነት ያላት እንደገና ደግሞ መልካም አስተዋይ ጥሩ አመለካከት ያላት ልጅ ይመስለኛል እንጂ እንደዚህ ፍጥጥ ያለች አይነት ልጅ አይመስለኝም። ተረዳችሁኝ አይደለ? አንዳንዴ ምን አለ መሰላችሁ ሴቶች መጥተው ወንዶችን እንደዚህ ሲጠይቁ ምን አይነት ፈጣጧ ነች ምናምን ይባላል። አይደለም በቃ ማነው ወንድ ብቻ እንዲጠይቅ ያደረገው? ማን ነው ጋይስ? ማን ነው? ለምን እኔ ብሞት አልጠይቅም። ትቶሽ ሄዳላ። እናቴ ምን ሆነሽ ነው? ስንት የሚጠይቀው አለ። የምሬ ነው፣ ስንት አለ። አትሸውጂ። ይኸውልሽ ልብሽ ውስጥ የሆነ ነገር ከተሰማሽ ለእኔ ይሆናል ብለሽ ካሰብሽ መልካም አስተሳሰብ ካለው አስተዋይ ሰው ከሆነ እሱ ዝም ካለ አንቺ ተንፍሽ እንዳያመልጥሽ። ከአንዳንድ የምሬ ከአንዳንድ እፍስ የሚያደርጉት አይ ቲንክ ሴቶች አሁን ፉክክር ላይ ወይም ደግሞ ውድድር ላይ ናቸው። ላይክ ስላችሁ እንደዚህ ዝም ብሎ ሴቶች ሳይሆኑ አስተዋይ ሴቶች፣ ትዳርን የሚፈልጉ መልካም ሰውን የሚፈልጉ ጥሩ ሰውን የሚፈልጉ አይነት ሴቶች ህይወታቸው በትክክለኛ ወይ እንዲሄድ ወይም ደግሞ አብረው መሄድ የሚፈልጉት አይነት ወንድ ካገኙ ጥብቅ ነው፣ ንቅንቅ የለም። የእውነቴን ነው የምላችሁ፣ ንቅንቅ የለም። እናም እድላችሁን ተጠቀሙበት እያልኳችሁ ሴቶች፣ ምክንያቱም አንዴ ነው አማራጭ የሚገኘው፣ አንዴ ነው እድል የሚገኘው። ተጠቀሙበት። ቅድም እንዳልኳችሁ መልካም አስተሳሰብ አስተዋይ አይነት ሰው ስታገኙ እና ፍላጎቱ ካላችሁ እንዳይታችሁ ዝም አትበሉት። የምሬን ነው። እንደነዚህ አይነት ሰዎች ብቻቸውን የመቆየት እድላቸው በጣም ጥቂት ነው። ማለት ቀስ ብዬ ተጠግቼው እንዲወደኝ አድርጌው ምናምን ብላችሁ አስባችሁ እንደ ሌሎቹ ምናምን ከሆነ ጭራሽ የማይታሰብ ነው። ሌላዋ መጣ ነው የምታረጋችሁ። ከዚህ ቅድም ላይ በደንብ ተናግሬያለሁ ይሄንን ነገር። አሁን ላይ የሴቶች ቁጥር በጣም እየበዛ ነው። አንድ ሁለተኛ ደግሞ ብዙ ሴቶች ገብቷቸዋል። ይሄ ንብረት ፍለጋ የሆነ ነገር ፍለጋ አይደለም። አብዛኛው አሁን ላይ ያሉ ሴቶች ከተወሰኑ ሴቶች ውጭ አብዛኛው ንጹህ የሆነ ፍቅር ነው የሚፈልጉት። ምክንያቱም ከጎረቤቱ ተምሯል፣ ከጓደኛዋ ተምራለች። ገንዘብ ብላ ገብታ ባዶ ቦርሷን ተሸኝታ ስትመጣ አይታለች። የነጠጠ ሀብታም ቤት ገብታ በዚህና በዚህ ስትላጋ አባብጣ ስትመጣ አይታለች። ገብቷቸው ላላቸው የፈለኩት ነገር ገብታ ተካፍላ ለመውጣት ብላ ባዶ እጇን የያዘችውን ቦርሳ አንጠልጥላ ተመልሳ ወደ እናቷ ቤት ስትመጣ አይታለች። እንደዚህ አይነት ነገሮች በጣም ስለበዙ ሰው አሁን ነቃ እያለ ነው። በቃ እኔም ከሱ ጋር ሰርቼ የሆነ ህይወቴን የሚለውጥ ጥሩ የሚወደኝ ሆኖ ከሰው ጋር አብረን ሰርተን እንለወጣለን የሆነ ሊለውጠኝ የሚችል አይነት ሰው ነው የሚፈልጉ። ገባችሁ አይደላችሁ? የፈለኩት የሚያሳርፋቸው አይነት ሰው ነው አብዛኛው ሰው አሁን እየፈለገ ያለው እና እንደዛ አይነት ሰው ደግሞ በቀላሉ ማግኘት ትንሽ ከበድ ይላል። ወይ ጸልዩ ከዛ ውጭ ሊገኝ አይችልም። አንዴ እንዴት ይገኛል ጋይስ? ስማርት ሰው ዝም ብሎ በቀላሉ ውድ ነገር በቀላሉ ይገኛል። ውድ ነገር ሁሉ ዋጋ ያስከፍላል አይደለ? ሰው ጠንቀቅ በሉ ልላችሁ ፈልጌ ነው። እድላችሁን አታስመልጡ ልላችሁ ፈልጌ ነው። ብዙዎቻችሁ ስንት እድላችሁን አስመልጣችኋል። በጣም የሚያሳርፋችሁ፣ በጣም የሚወዳችሁ፣ የሚንከባከባችሁ የነበረን ሰው እያያችሁት አንዷ መታ አይናችሁ ላይ አድርጋ አግብታው ልጅ ወልዳ እርፍ ብላለች። እሱ እኮ ያንቺ ነበር ግን ተበላሽ። ለማንኛውም ይሄ ሁሉ ያስነሳው የአሴርና ያና ጉዳይ ነው እና የሆነ ክፍተት በመሀል ይፈጠራል ለማለት ያክል ነው። እኔስ በቀጣይ ክፍል ሮብ ላይ እንገናኛለን። ለዛሬ ነበረን ቆይታ ይህንን ይመስላል።
ብቻ በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ኖላዊ እውነት ለመናገር በትናንትናው ክፍል በጣም ደስተኛ ሆኜበታለሁ። እውነት ለመናገር ያው ከዚህ በፊት ሪከመንድ አድርጌያችኋለሁ። ሰላምዬ ሰራተኛ ትሆናለች ብያችኋለሁ። ሀና በዶክተሬቷ ትጀምራለች ብያችኋለሁ። ምናሴ ጫማ ይጠርጋል ብያችኋለሁ። እንደገና ደግሞ እነ ተምቹ ወደ ሀብት ማማ ይሄዳሉ ብያችኋለሁ። በቃ ያልኳችሁን ይኸው ጀመረላችሁ። በቃ ምንም ማድረግ እና ላይክ አይገባኝም ጋይስ። እኔ እንደው ልባችሁን እያሳረፍኳችሁ እንደዚህ ላይክ ካላደረጋችሁ መቼ ነው ላይክ የምታደርጉት? ቶሎ ብላችሁ ላይክ አድርጉ። ለማንኛውም የትላንትናውን ክፍል እንዴት አገኛችሁት? ከከፍታ ላይ ወርዳችሁ ዝቅታን ማየት በጣም ያማል። እውነት ለመናገር በጣም ያማል። እኔ ስላየሁት በህይወቴ ስላየሁት የራሴን ነበረ ፊል ሳደርግ የነበረው። ጥሩ ከነበረኝ ነገር ላይ ወርጄ ምንም ማጣት በጣም ይከብዳል። እውነቴን ነው የምላችሁ። መኪና ለምጄ በእግር መሄድ በጣም ነበር የሚጨንቀው። ዝናብ የማያቀኝ ሰውዬ ዝናብ ሲመታኝ ያም ነበረ። ፔኑ እንደዚህ እንደምታዩት አይደለም። እኔ ላይ ደርሶ አይችሁም። የምሬን ነው የምላችሁ። የሆነ ነገር ከለመዳችሁ በኋላ ከዛ ከፍታ መውረድ በጣም አስቀያሚ ነው ከሚባለው በላይ። የምሬ ነው። ለሆነ ያክል ዓመታት 4 ዓመት ወር ምናምን ዝናብ ነክቶን ያውቃል። ጭቃ ይችላል። ኦኬ። ከዛ በፊት ህይወቴ ስለነበረ ከዛ በፊት ዝናቡ ይመታኛል፣ ጭቃውም አዋራም ሁሉም ያገኘኛል። ከዛ በኋላ ግን በመኪና መንቀሳቀስ ጀምሮ የትም ሲሄድ በመኪና ነው። ጭቃ ላይም አዋራ አያገኘኝም፣ ዝናብ አያገኘኝም። ዝናብ ደብድቦኝ አያውቅም። የእግር መንገድ ምናምን በቃ የለም። በቃ ሁሉ ነገር የትም ብሄድ በመኪና ነበር እና ከዛ ከፍታ ውስጥ ስወርድ 4 ዓመት ከኖርኩበት ላይፍ ስታይል ውስጥ ወርጄ ምንም ሳጣ ዝናቡም ምኑም ሲፈራረቅብኝ ሳይ በቃ እንጃ በጣም ያማል። ከምሬ ነው የምላችሁ። ብዙ ነገር ውስጥ ነው የሚያስገባችሁ እና ያልፋል። ያምታኝ ያልፋል። ሁሉ ለመልካም ሁሉ ለበጎ ነው። እነሜሉ ያሉበትም ነገር ያልፋል። እኔ ምስክር ነኝ ማለፉ። ይኸው ዛሬ በፊታችሁ መቆም ችያለሁ። እንደዛን ጊዜ እኔም አያልፍም በቃ ተስፋ ቆርጬ ነበር በህይወቴ። የምሬ ነው። ዛሬ እዚህ ላይ ራሴን አገኘዋለሁ ብዬ አላሰብኩም። ማለት ከዛ ህይወት በኋላ ብዙ ነገር ውስጥ ገብቻለሁ። ብዙ የማይጠቅሙ ህይወቶች ውስጥ ገብቻለሁ። ያን ነገር ስላጣሁ በብስጭቱ በተለያዩ ነገሮች ነበሩና ብዙ ነገር ውስጥ ትገባላችሁ። ከዛ ወጥታችሁ ስታዩት ደግሞ ተስፋ ከቆረጣችሁበት በቃ አበቃለት እኔ ጉዳይ ያልኩበት ጉዳይ እየተስተካከለ ይመጣል። ጊዜ ጠብቁ። ፈጣሪ ከእናንተ ጋር እስካለ ሁሉ ነገር ይስተካከላል እና በተስፋ መቁረጥ ውስጥ ያላችሁ ሰዎች ተስፋችሁን አለምልሙ። ተስፋችሁን ያለመለማችሁለት ትችላላችሁ። ፈጣሪ የሚያግዛችኋል እና ብዙ ነገር ይስተካከልላችኋል። ምንም እንዳያሰጋችሁ። አያሰጋም ማለት አይደለም። እንደዚህ ስል ቀላል አርጌ ሳወራው ቀለል ያለ አይደለም። ቻሌንጅ ነው። እኔ ያውቀዋለሁ ምን እንደምትባሉ፣ ሰፈር ላይ ምን እንደምትባሉ። እንደዚህ ስላንተ ሲወራ ገዝሽዬ የሚለኝ ሰው እኔ ባሌም ስልከው የሚሄድ ቦሌም ስልከው የሚሄድ ሰውዬ እኔም ባላየ ሲጥሰኝ፣ እኔ በዚህ ስመጣ እሱ በዛ ሲሻገር እንደዛ ማየት ያማል እና ቀልድ አይደለም። እንደዚህ ሳወራ ቀለል አድርጌ ያልፋል። የማያልፍ ነገር የለም በዚህ ምድር ላይ የማያልፍ ነገር የለም። ሰኞ ማክሰኞን ከፈጠረ የእናንተ ህይወት ትላንትና ላይ ብቻ እንዲቀር ማን ፈቀደ? ማን ነገራችሁ ጋይስ? እንደዛ ብሎ የምር ማን ነገረ? እኔ አንዳንዴ ዝም ብዬ ራሴን ሳስበው ግርም ይለኛል። 1 ሰዓት ወደ 2 ሰዓት ከተቀየረ፣ ሰኞ ወደ ማክሰኞ፣ አመት ወደ ሌላ አመት ከተቀየረ እንዴ ህዳር ወደ ሌላ ህዳር፣ ሌላ ምንድነው ከህዳር ቀጥሎ ያለው ወር ምንድነው ጋይስ? ወሩን አላውቀውም አይደለም። ወሩን ሰኞ ማክሰኞ ጠፍቶብኛል እውነት ለመናገር ምክንያቱም ቤት ነው ሙሉ ምናምን አላውቀውም። ወራት በወራት ከተተኩ፣ ቀኖች በቀኖች ከተተኩ የእኔ ታሪክ ታዲያ ለምንድን ነው የማይተካው? ሌላ ምዕራፍ እንዴት የለውም ብዬ ላስብ ይችላል። እንደዚህ የምታስቡ ሰዎች ተሳስታችኋል። አስተካክሉላችሁ ፈልጌ ነው። የነሜሉ እንደዚህ መሆን ማንን ተጠያቂ ታደርጋላችሁ? ምን ታስባላችሁ? እስኪ እኔ ግን ነገሮች ያን ያህል የከፉ አይሆንም። ምክንያቱም መስፍንም ሄዷል። ይሄ ነገር እንደሚፈጠር ስላወቀ ነው መስፍን ይዟቸው ሄደው ሰው ገንዘብ ሰርቶ ያግዛቸዋል፣ ካሉበት ነገርም ያወጣቸዋል የሚል ሀሳብ ነው ያለኝ። እነ ተምቹ ምን ሰርተው ነው እዚህ ደረጃ የደረሱት? ይህንን ለእናንተ
ጥያቄ ጠይቃለሁ። ለማንኛውም ዛሬ ብዙ ስራ ስላለብኝ ይህችን ብቻ ነው ማወራው። ከፈለጋችሁ ቀጥሎ ያለውን አውዲዮን መስማት ትችላላችሁ። በጣም ነው መወዳችሁ። በተከበርኩበት ከፍ ባልኩበት ሰፈር ተዋርጄ ዝቅ ብዬ የታክሲ አጥቼ መንገድ ዳር ቁጭ ብዬ በእግር ወክ አድርጌ ወደ ቤት የሄድኩበት ማአት ጊዜዎች ያሉ መኪና ይዤ ወደ ቤት የሚሄድበት ከዚች ለመሄድ በመኪና የሚሄድ ሰውዬ ወረጄ ታክሲ አጥቼ በእግሬ የሚሄድበት ስንት ጊዜዎች ነበሩ። ልብስ አሳጥቤ ያሳጠብኩትን ልብስ የምወስድበት አጥቼ ስንቱ አለፈ ብቻ ይሁን። ለማንኛውም እንዴት ናችሁ? ኖላዊ ተከታይ ድራማ ቤተሰቦች አማን ናችሁ? ዛሬ ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል በጣም ያበደ ነበር። በጣም የሚያሳዝን አይነት የሚያስተምር አይነት ክፍል ነበረ። ልክ እንደ ምዕራፍ አንዱ ድባቡ ተመልሷል ጋይስ። በቃ ኖላዊን እኔ በዚህ ነው የማውቀው። ማለት ይሄ ማለቃቀሱ ማዘኑ ምናምኑ ብቻ ሳይሆን በዛ ውስጥ ያለው እውነት፣ በዛ ውስጥ ያለው ትምህርት፣ በዛ ውስጥ ያለው ሀቅ ነው የሚታየኝ። ገብቷችኋል? ከመጀመሪያ ጀምሮ ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው ብዬ ተናግሬያለሁ። በተደጋጋሚ ነበረ። ሁሌ ኖላዊ ሪቪው ሳደርግ ስመጣ ከክፍል 1 ጀምራችሁ ያያችሁ ሰዎች ታውቁኛላችሁ። ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ ሳወራ የመጣው። ለምንዶ ታውቃላችሁ? ኖላዊ የሚያሳየው በቃ ይሄ ላይክ እዚህ ምድር ላይ ያለን ነገር ነው። አብዛኛውን ደግሞ አሳልፌ ያየኋቸው ጓደኞች ያሳለፉትን፣ በቤተሰብ በኩል ደግሞ ያለውን ማቀውን ነው የሚያሳዩ። ይሄ ደግሞ እጅጉን የምንማርበት፣ በተስፋ መቁረጥ ውስጥ ያለን ሰዎች ደግሞ የምንበረታበት፣ እንደዚህም አለ የምንልበት እንዲህ ብለን ይሄ ምንድነው የምንበረታበት አይነት ድራማ ነው። እና አሁንም ምዕራፍ 2 ላይ ይሄ ነገር ተመልሶ እያየሁት ነው። እንደ እውነቱ በትናንትናውም ክፍል በቃ ልጆች ለእናታቸው የሚያደርጉት ነገር፣ እንደገና ደግሞ እናት ለልጆቿ ምን ያህል እንደሄደች አሁን አስቧት። ሜሉን የመሰለች ሞልቃቃ እናት ማለት ነው። በቃ ቂም ያለች ውሃ እግራ ይንካኝ ምናምን መሬት እግራ ይንካኝ ያለች ሴትዮ ማለት ነው። ልብስ አጣሪ ስትሉ የምር ስቲል እስካሁን ይሰማኛል እኔ ያሳለፍኩት። የምሬ ነው የምላችሁ። ይከብዳል። እንደዚህ እንደምትሉት አይደለም፣ ማለት እንደምታዩት አይደለም፣ እንደሚወራው አይደለም። ያሳለፈው ሰው በደንብ ያውቀዋልና ሜቢ በእንደዚህ አይነት ህይወት ውስጥ ያላችሁ ነገሮች እንዳልጠበቃችሁ ሆናችሁ ወደ ታች የወረዳችሁ እየተፍጨረጨራችሁ የነበራችሁትን ነገር ከስራችሁ ዝቅ ያላችሁ በቃ አይሆንልኝም ብላችሁ ተስፋ የቆረጣችሁ ሰዎች አይዟችሁ እላችኋለሁ። ዛሬም የምሬን ነው የምላችሁ። በቃ እንደው ዝም ብላችሁ አመስግኑ። በቃ ተመስገን በሉ። የምሬን ነው። አይ ከባድ ነው። አይኖ ይገባኛል። እንደዚህ ማውራት ከባድ ነው፣ ምክንያቱም ስላየሁት ነው። እኔ እንደዚህ በሆንኩበት ጊዜ አይዞ የሚለኝ በሽ ነው። አይዞ ለእኔ ምን ማለት እንደሆነ የዛን ጊዜ ይገባኛል። አይ አይዞ ትላለህ እንዴ ብዬ ነው ማለት ነው። ግን በርቱበት ነው የምላችሁ። ያልፋል። የማያልፍ ነገር ምንም የለም። ሰኞ ማክሰኞን ከተካ፣ ዓመት ዓመትን ከተካ፣ ሰዓት ሰዓትን ከተካ የእናንተ ነገር የማይተካበት ምን ምክንያት አለ? በቃ ሲጀመር እኮ ማለፍ የተፈጥሮ ግዴታዋል። እናንተ ስላላችሁ አይደለም ያልኩት፣ እውነቴን ነው የምላችሁ። ማለፍ የተፈጥሮ ግዴታ ስለሆነ በጋ አልፎ ክረምት ይመጣል። ምንድን ነው የተፈጥሮ ግዴታ ነው። አይ በቃ ክረምት አልፈልግም ብትሉ ክረምት ያልፋችኋል፣ ዞሮ ይመጣል ክረምት። ሰኞን አልፈልግም በቃ ከማክሰኞ ይጀመር ብትሉ ይሆናል፣ አይሆንም፣ ይመጣል ተመልሶ። ስለዚህ ማለፍ የተፈጥሮ ግዴታ ነው። በቃ ያለንበት ኤቭሪቲንግ ያልፋል፣ አልፎ ይስተካከላል። እናንተ ብቻ ተስፋ አትቁረጡ፣ ወደ አምላካችሁ ጩሁ፣ ከአምላካችሁ ጋር ጠንካራ ሁኑ። እውነት ለመናገር በወደቃችሁ ታይም የፈጣሪን አጠገባችሁ እንዳለ በጣም የምታውቁበት ታይም ነው። እኔ አብዛኛውን ከገባኝ ነገር በጣም በማይሆን ህይወት ውስጥ በነበርኩ ታይም፣ መውጣት ባቃተኝ፣ በቃ ተስፋ ቆርጬ ሁሉ ነገር በተሟጠጠበት ታይም፣ ሁሉ በተወኝ ታይም አጠገብ የነበረው በቃ ክርስቶስ ብቻ ነው፣ ጌታ ብቻ ነው። ጌታ ነው የምላችሁ፣ እሱ ብቻ ነው። በቃ ሲያበረታኝ ይታወቀኝ ነበር፣ ያልፋል ሲለኝ ይታወቀኝ ነበር። ውስጤ ፊል በቃ ይሰማኝ ነበር።
እና እንዴት ትላለህ? የምሬን ነው። በቃ ውስጤ ያወራኝ ነበር ይህም ያልፋል እንዴት ሆኖ ለዋለሁ በቃ ውስጤ በራሴው መንፈስ በቃ በውስጥ ያወራ አምላኬ በአጠገቤ ሆኖ እያወራኝ ነበር። እንዳለው ማሳለፍ እንደዚህ ስላችሁ ብዙ ነገር ተሳክቶልኝ ምናምን አይደለም፣ ግን ከዛኛው ማንነት ወጥቼ እዚህ ጋር መቆሜ ራሱ ለእኔ ታምር ነው። እኔ በፍጹም ሊሆን አይችልም ብዬ በቃ ተስፋ ቆርጬ እንደመጣልኝ ነው በቃ ከዚህ በኋላ ብዬ ያልኩ ሰው ነኝ። ያልፋል፣ የማያልፍ ነገር የለም። ያልፋል ደግሞ ያበረታችሁ። በድካም ውስጥ ሆናችሁ በቃ በጣም ሲደክማችሁ ምርር ስትሉ መጥቶ ያበረታችሁ። የምሬን ነው። የኛ አባት የሚተው አባት አይደለም። የተሆን ይመስለናል እንጂ አይተሆንም። በቃ አለ ሁሌ ከኛ ጋር ያለ ደስ የሚለኝ አሁንም በጣም የምደሰትበት ጊዜ ነው ማለት ሁሉ ሲተወኝ የማይተወኝ እንዳለ ያወቅኩበት ጊዜ ነው። ድክም ብሎ በቃ ሁሉ ነገር ተስፋ ቆርጬ ሁሉ ነገሬን አጥቼ ቁጭ ባልኩበት ታይም ገና ሌላ ነገር እንዳለ ያሳየኝ እሱ ነው። ብዙ ነገር አይቻልም እስቲል እስካሁን ገና ያልደረስኩባቸው እዚህ አካሉ እዚህ ወይም ደግሞ ይህ የሚባለው ምድራዊ ነገር ላይ ያልጨበጥኳቸው ገና ከፊት የሚሆኑ መዓት ነገሮች አሉ። ከድሮ የተሻሉ አምላኬ ያሳየኝ ብዙ ነገሮች አሉ። ሁሉም ጊዜውን ጠብቆ ይሆናል እና አሁንም እንደዚህ ብዬ ሳወራችሁ ሙሉ ለሙሉ ፐርፌክት ነኝ በቃ አሁንም ብዬ አይደለም። አሁንም ብዙ የሚስበኝ አለ ወደኋላ ብዙ ነገር አለ። በቃ እልህም ያስይዘኝ በተለይ እስራኤል ላይ ምናምን በጣም በቃ ስትራክን የሚያደርገኝ በሽ ጉዳይ አለ። ግን ያልፋል። ማለፍ የተፈጥሮ ግዴታ ነው። እስከ መጨረሻው ጸንቼ እቆማለሁ ያልፋል ብዬ አልፎም አይሆንም እና በተስፋ መቁረጥ ውስጥ ያላችሁ በርቱ ልላችሁ እፈልጋለሁ። በተለይ ከሀገር ውጭ ሆናችሁ እየሰራችሁ ያላችሁ በተለያየ ጭንቀት ውስጥ ያላችሁ አንደኛ ከሀገር መውጣታችሁ ራሱ ጭንቀት ነው አይደለ ጋይስ? በማታውቁበት ሀገር በማታውቁት ቋንቋ በማታውቁበት ሰው ቤት ኢቨን አብዛኞቻችሁ ደግሞ ስራውን እንኳን ሰርታችሁ ማታውቁ እንደዛ ቀንና ሌሊት ቁጭ ብላችሁ እየሰራችሁ እረፍት ሳይኖራችሁ ላባችሁን ጠብ እያደረጋችሁ እየሰራችሁ ህመም እየታመማችሁ በህመም ውስጥ ሆናችሁ እየሰራችሁ በብዙ ስቃይ ውስጥ ያላችሁ ሰዎች አይዟችሁ፣ ያልፋል፣ ይሳካላችኋል እና የማያልፍ ነገር የለም ልላችሁ ፈልጌ ነው። በርቱ፣ ጠንክሩ፣ በቃ ወደ ፈጣሪያችሁ ቅረቡ። እሺ እኔም ይሄን ነገር ለራሴ ራሱ ደግሜ መንገር እፈልጋለሁ። የምሬን ነው ገዝሽ በቃ ሁሉ ነገር ሲበረታብህ፣ ሁሉ ነገር ሲያቅት፣ ደስተኛም ስትሆን ስታዝንም ስትደሰትም ስታገኝም ስታጣም ወደ እሱ ቅረብ። በቃ ሁሌ እሱ ነው የሚበጅ። የእውነቴን ነው የምላችሁ። እኔ ጌታ ብቻ ነው ይበጀኝ። ከኢየሱስ ውጭ ሌላ ምን የሚበጅ ነገር የለም።